ሩታዬ እንኳን ተወለድሽ ሃፒ በርዝዴይ ማይ ስማርት የልዑል ሸጋ እናት የአብርሽ ታደሰ ሚስት። በአብርሽና በሩታ መካከል ምንም አይነት መለያየትም ሆነ ጸብ እንደሌለ ሁላችንም ልናውቅ ይገባል ማለት ነው። በአብርሽና በሩታ መካከል ምንም አይነት ጸብ የለም። በጣም የሚዋደዱ የሚከባበሩ የሚፈቃቀሩ ሰዎች ናቸው። እዚህ ጋር ግን መተው እኛ ላይ ይቀልዱብናል። ያው እኛ የብዙ ሰዎች መቀለጃ እንደሆን የታወቀ ነው ማለት ነው ጋይስ። በሚሰሩ ቀልድና ድራማ ላይ ደግሞ ሀሳብ አስተያየታችንን ስንሰጥ ሩትዬ ከአብርሽ ጋር መቀጠል የማትፈልገው ወይም ደግሞ አብራ መሆን የማትፈልግበት ምክንያት ወይም ደግሞ ወደፊት እጎዳለሁ ብላ የምታስብበት ምክንያት ወይም የሚያስፈራት ነገር ምንድነው ታላችሁኝ? አብራችሁኝ ሆኑ እስከ ቪዲዮ መጨረሻ ሁሉንም በዝርዝር እናወራበታለን ማለት ነው። ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ እና እንግዲህ ታውቃላችሁ ትናንትና ግን ይሄ የሚላት ባል አይመስልም ጋይስ። እኔ የሚላት ባል እየመሰለኝ ነው። ይሄ የአብርሽ ወንድም ነው የተባለው አሁን አዲስ የመጣው ልጅ የሚላት ባል ይመስለኛል። አላቅም ማለት ነው። እና እሱ መጥቶ እንግዲህ ለማስታረቅ ምናምን ሞክሮ ነበር። ያው ይታረቃሉ፣ መታረቃቸው አይቀርም። ደግሞ የዛም ቀን ቪዲዮ ትናንትና ሄርሜላ ወደ አሜሪካ ልሄድ ነው ምናምን ብላ ነበር የሚል ቪዲዮም ሰርታለች ማለት ነው። እሷ ጥርግት በል መልካም ጉዞ። ምክንያቱም አንድ ሰይጣን እንደወጣላቸው ያህል ነው የሚቆጥረው ከመሃላቸው ማለት ነው። ከአብርሽና ከሩታ መሃል አብርሽና ሩታ በጣም ነው የሚፈላለጉት ግን የሚዋደዱትም እንደዛው ማለት ነው። ፍቅር በጣም አለባቸው። ነገር ግን ሩታ ያው ብዙ ጊዜ አብርሽ ስለጎዳት ስላለቀሰች ስለተሰበረ ወደፊት እንዳታለቅስ፣ እንዳታዝን፣ እንዳትሰበር በጣም ትፈራለች። አው ትፈራለች፣ ያስፈራል። ማንኛውም ሰው ቢሆን የሚያስፈራው ነገር ነው። ምክንያቱም አንድ ሰው አንዴ ከተበደለ አንዴ ከወደቀ ሁለተኛ ለመውደቅ በጣም ይጠነቀቃል፣ እንዳይወርቅ እንዳይሰበር ማለት ነው። ስለዚህ ሩታም መጀመሪያ የተሰበረችው ለምን ተሰበርኩ፣ ለምን በደለኝ፣ ለምን አስለቀሰኝ አላለችም። ነገር ግን ወደፊትስ ቢያስለቅሰኝ፣ ወደፊትስ ቢበድለኝ የሚል ትልቅ ፍራቻ አለባት ማለት ነው። ያም ነው ነገሮችን እንድትሸሽ እያደረጋት ያለው እንጂ ከሱ ጋር መሆን ሳትፈልግ ቀርታ አይደለም። በጣም ነው የምትወደው፣ በጣም ነው የሚወዳት ማለት ነው። ካይናቸው ለራሱ አይታችሁ ለራሱ በጣም ፍቅር እንዳለባቸው ትረዷቸዋላችሁ እነዚህ ሁለት ልጆች ማለት ነው። ስለዚህ ግን ሩታን የሚያስፈራት ትልቁ ነገር ወደፊት ብጎዳስ፣ ያ ያለፈው ነገር ቢደገምብኝስ የሚል ፍራቻ አለባት ማለት ነው። ስለዚህ አብርሽ ጋር ነው ነገሮችን ማስተካከል ያለበት፣ አብርሽ ነው ማለት ነው። ሩታ የምትፈራውን ነገር እንዳያጋጥማት፣ የምትፈራውን ነገር እንዳትሆን አብርሽ ተጠንቅቆ ወደፊት በፊት ማለት በፊት ህፃን እያሉ ነበር። አሁንም ለካ ልጅ ናቸው። በፊት ገና ሲጀምሩ ማለት ነው ገና ሲጀምሩ የነበረ ፍቅራቸውን መመለስ ይችላሉ። አብርሽ ካለበት ነገር ወጥቶ ይሄ መጃጃል ምናምን አቁሞ ነገሮችን ትቶ በቃ ከሚስቱ ጋር እና ከልጅ ጋር ሆኖ በፊት ሲያሳልፉት የነበሩትን ፍቅር ማሳለፍ ይችላሉ ማለት ነው። ምክንያቱም ሩታ አብርሽ ለምን የዛኔ ስለበደለኝ ለምን በድለኛልና እኔ ከሱ ጋር መሆን አልችልም አላለችም የሚል ቃልም አልወጣትም። ምክንያቱም ስለምትወደው ስለምታፈቅረው ማለት ነው። አብርሽም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እዚህ ጋር ሄርሜላ ጋር ቢጃጃልም መጃጃሉ ለራሱ ደስ አይልም ማለት ነው። ከሩታ ጋር ሲሆን ግን ሁሉ ነገር ነው የሚያምርባቸው ማለት ነውና ስለዚህ ሩታ ምንድነው የሚያስፈራት እንደነገርኳችሁ ያ ያጠፋው ጥፋት አሁንም አንድ ላይ ስንሆን ካጠፋው በጣም እሰበራለሁ እና ደግሞ ያንን የተሰበርኩትና የተጎዳሁትን ነገር ሁለተኛ እንዲደገምብኝ ወይም ደግሞ እንዲፈጠርብኝ አልፈልግም ነው እያለች ያለችው። አዎ በጣም ነው የሚያስፈራው። እውነት ለመናገር የሆነ ሰው እንደነገርኳችሁ ወርቆ ተነስቶ እንደገና ለመሰበር ወይም ለመውደቅ በጣም ይፈራል፣ ይጠነቀቃልና ሩታም ያንን ነው እያደረገች ያለችው። አንፈርድባትም። ነገር ግን ይታረቃሉ። አብርሽ ነገሮችን ካስተካከለ ይችም ዙጥ ደግሞ እውነት ነው አሜሪካ ከሄደች አሜሪካ መድ እንኳን ይሄን ልንገራችሁ እውነት አይደለም። እንደዚህ በአንድ ቀን አሜሪካ መሄድ ፕሮሰስ ምንም ሀብታም ቢሆን የሰው ልጅ ማለት ብር ነው። ዛሬ ጊዜ ላይ ብር ነው ሁሉ ነገር የሚሰራው። ቢሆንም ግን አሜሪካ ለመሄድ እንደዚህ በአንድ ቀን ፕሮሰስ ተጨርሶ አብርሽን ቻው ምናምን እያለችው ነው እንግዲህ ቪዲዮ የሰራችሁ ማለት ነው። እንደዛ የሚሆን ነገር የለም። ነገር ግን ከሄደችም ሄርኩኝም ብላ በዛው ልትጠፋም ትችላለች። አሜሪካ ሄርኩኝም ብላ ምንም ብቻ ትምጣም ትጥፋም ሄርሜላ ግን ሩታና አብርሽ አንድ ላይ መሆናቸው አይቀርም ማለት ነው። እሱ የታወቀ ነው። ሩታና አብርሽ አንድ ላይ መሆናቸው አይቀርም። ይታረቃሉ፣ አንድ ላይ ይሆናሉ፣ አንድ ላይ እናያቸዋለን ባለ ሙሉ ተስፋ ነኝ ማለት ነው። ያው ተስፋችንን ሙሉ አድርገን መጠበቅ ነው ያለብን እንጂ እነሱ ይለያያሉ ወይም ደግሞ እነሱ
አንድ ላይ ሆኖ ምናምን ብለን ተስፋ ቆርጠን የሆነ በቃ እንትን ማለት የለብንም ማለት ነው። በጣም የሚዋደዱ ልጆች ናቸው። በጣም ነው የሚዋደዱት። ቪዲዮ ለራሱ አንድ ላይ ሲሰሩ ልብ ብላችሁ ብታያቸው ከሄርሜላ ጋር ቪዲዮ ሲሰራና ከሩታ ጋር ቪዲዮ ሲሰራ አንድ አይደሉም ማለት ነው። የእውነት አንድ አይደሉም። በጣም አብርሽ ሩታን በጣም ነው የሚወዳት፣ ሩታም አብርሽን ትወደዋለች። ያው ግን ስላስከፋት፣ ስለበደላት፣ በቃ እንትን ስላላት ወደፊትም ይጎዳኝ ይሆናል የሚል ጥርጣሬ ያላት ገብቷቸዋል። አንድ ሰው አምናችሁት ከከዳችሁ፣ አንዴ ከከዳችሁ እሱ እኮ ያ ሰው ፈልጎትም ላይሆን ይችላል የከዳችሁ፣ ወይም በሆነ ምክንያት ግን እናንተ ጋር አሜኔታ ያጣል ማለት ነው። ማንኛውም ሰው ጋር የሚፈጠር ነገር ነው ሩታ ላይ የተፈጠረው። እንግዲህ አብርሽን ወዳው አምናው ምን ብለው በላዋ ላይ ርጉዝ እያለች እቺ ዙጥ መታ መሀላቸው ገባች እና ብዙ ነገር እንትን አለ ተበላሸ ማለት ነው። ነገር ግን ያ ባይሆን ኑሮ ሩታ አምናው እንደዛ ባያደርጋት ኑሮ እንትን አትለውም ነበር። ያን ያክል አሁን ላይ አትፈራም ነበረ። አሁንም መበደል ይሆናል፣ አሁንም ይበድለኝ ይሆናል ብላ አትፈራም። ነገር ግን ያኔ እንደዛ ስላደረጋት ስለአስከፋት አሁን ላይ የሚያስከፋኝ ይሆናል ብላ ትፈራለች። የእውነት በጣም ነው የሚያስፈራው። ያመናችሁ ሰው ከርቷችሁ የሆነ ነገር አድርጎ ከዛ ደግሞ ተመልሶ ከናንተ ጋር ሲኖር በጣም ነው የምትፈሩት። በጣም የሚያስፈራ ነገር ነው በነገራችን ላይ ማለት ነው። እኔም በሆነ ነገር ስለማቅ ማለት ነው የእውነት በሆነ ነገር ስለማቅ መቼም የራሱ ሰው የራሱ ነገር የራሱ ቁስል ይኖረዋልና በቃ እኔ የእውነት በጣም ነው የሚያስፈራው ማለት ነውና ለማመን ማለት ነው አምናችሁት የገዳችሁን ሰው ሁለተኛ ለማመን በጣም ነው የምትቸገሩት። በጣም ነው የሚያስፈራውና ሩታም ያ ነገር ነው የተፈጠረባት። በጣም ነው የፈራችው። መልሳ እንዳትሰበር በጣም ትፈራለች። መልሳ እንዳትጎዳ፣ መልሳ እንዳይጎዳት፣ መልሳ እንዳያስለቅሳት በጣም ስለምትፈራ ነው። እንግዲህ ነገሮችን አብርሽ አሳምኖ ሩታን አሳምኖ እንዳይጎዳትም እንዲጎዳት አይደለም በነገራችን ላይ አሳምኗት እሺ ብሎ ምናምን ወደ ቤቱ አስገብቶ ወይም ደግሞ አብረው መኖር ከጀመሩ በኋላ ከዛ ደግሞ ከሌላ ሴት ጋር እየተጃጃለ ምናምን ሊያስለቅሳት አይደለም በነገራችን ላይ። ነገር ግን መሆን ያለበት አብርሽ ያለውን ነገር አቁሞ እንደ ድሮ በቃ መጀመሪያ እንደነበራቸው ፍቅር አለ በጣም መከባበር ምናምን በጣም ያከብራትን ምናምን ነበር አይደል በፊት ሩታን። አብርሽ አሁንም ያከብራታል። እሱ ግን ያኔ አሁን ላይ በመሀላቸው ክፍተት ስላለ ነው እንጂ ማለት ነውና ያን የነበረውን ፍቅር መመለስ ይችላሉ። ነገሮችን አስተካክለው አብርሽ ጋር ያለውን ነገር አስተካክሎ ሩታ ወደፊት እንዳትፈራ ማለት ነው። እንግዲህ ሩታ መልሼ መጎዳት አልፈልግም ነው እያለች ያለችው። በየትም ቦታ ስትሄድ መልሼ መጎዳት አልፈልግም ነው የምትለው። ያለፈ የተጎዳችውን አይደለም እያነሳች ያለችው። ለምን ጎዳኝ እንደዛ ለምን አደረገኝ ያለችው አይደለም፣ እየወቀሰችው አይደለም ያለችው። ነገር ግን መልሼ እንዳልጎዳ ወደፊት መልሶ እንዳይጎዳኝ በጣም እፈራለሁ እያለች ነው ማለት ነው። ስለዚህ አብርሽ ደግሞ ወደፊት እንዳይጎዳት እንዳያስከፋት ተጠንቅቆ ከልጁ እናት ጋርና ልጅ ጋር አብሮ ቢሆኑ በጣም ነው ደስ የሚለው። እኔም በጣም ነው ደስ የሚለኝ ማለት ነው። ማለት አብዛኛውን ተመልካች በጣም ነው ደስ የሚላቸው። የአብርሽና የሩታ የመታረቂያ ጊዜ የናፈቀው ብዙ ተመልካች አለ። በነገራችን ላይ ቪዋቸው ለራሱ እርግጥ የሚኖረው አብርሽና ሩታ አንድ ላይ ቪዲዮ ላይ ሲመጡ ምናምን ነው። ከሄርሜላ ጋር ሲሰራና ከሩታ ጋር ሲሰራ ይለያያል። ምክንያቱም ከሩታ ጋር ስለለመርናቸው ከድሮ ጀምረው ሲመጡ አንድ ላይ ስለነበረ ምናምን ነገር በቃ ብዙ ለማየት ያጓጓናል። እነሱ ሲመጡ አንድ ላይ ሆነው ማለት ነው። እኔ ብዙ ጊዜ የምናገረው ነገር ነው በነገራችን ላይ ይሄ ነገር እና ስለዚህ ለዛ ነው መታረቃቸው ግን አይቀርም። ይሄ አንድ ቀን እውን ይሆናል ማለት ነው። እና ወደ ሀገሬጆች በያላችሁ በሰላማችሁ ብዙ ትርፍ ይበልኝ። እስከ ቪዲዮ የመጨረሻ ተከታተላችሁኝ እጅግ ከልብ አመሰግናለሁ። ባይ